የሰው ልጅ ስንባል ለዚቹ የዶሮ አቅማችን ነው የምንፍጨረጨረው። እማዬ የምታለቅሰው በሷ ሞት ነው? ለክሱ ብልሽ ለክሱ እንዳይመስልሽ። ይሄው ከትናንትና ማታ ጀምሮ እያለቀሰች ነው። እቺ ልጅ ዛሬ ቀን ዝም በይ ብዬሻለሁ። እንዴ እማዬ ልጅቷ ላይ ለምን ትጮይባታለሽ? የባዩሽን ክፋት ለማወቅ እኮ የግድ የቅርቧ ሰው መሆን አይጠበቅብሽም። እንዲህ ነኝና ሜላት፣ ቆይ ምን አድርጊ ነው የምትሉኝ? እማዬ እውነቱን ልንገርሽ፣ እንባሽን እያፈሰስሽ ያለሽው በከንቱ። የባዩሽ የሞት ዜና እንግዲህ ሁላችንም በእውነቱ አስደንግጦናል። ትሞታለች እኔ እንኳን በግሌ አልጠበኩም ነበረ። የምትተርፍ መስሎኝ ነበረ። ነገር ግን እሷ ደግሞ ላትመለስ አንዴ አሸልባ ሄዳለች ማለት ነው። እውነት ለመናገር የሰው ልጅ እንደዚህ መልካም ስራ ሰርቶ ቢሞት መልካም ነበረ። ነገር ግን እንደ ባዩሽ አይነት ደግሞ የሞት በጣም ከባድና የሚያም ነገር ነው ማለት ነው። ድራማችን ሲጀማመር እንግዲህ ሀና ምናሴ ጋራ ባለመግባባትና ሰጣ ገባ በማለት ምናሴን ስህተት ሰርታለች፣ ትክክል አላደረክም ስትል ትቀየመዋለች ማለት ነው። ለዚህም ደግሞ ተደርባ ሰላምዬ ለምንድን ነው ልጁን የምትነቂው? ተሳስቷል፣ አለቀ በቃ ሌባ ነው። ስለዚህ ከምናሴ የሚበልጥብኝ ምንም ነገር የለም ነው። ምንም ነገር አትንኪ፣ አትናገሪው፣ ይቅርታ ጠየቅሽ እኮ ስትላተኝ ያው ሀናም እንግዲህ ያለ የሌለን ኃይሏን አሟጣጣ እኔ ከዚህ በፊት የማውቃቸው ምናሴን ሳይሆን አሲርና ተምቹን ነው። ስለዚህ ምናልባትም እነሱን ባላገኝ ኑሮ እናንተ እህቶቼ ባልሆናችሁ ነበረ። እናንተ ብትራቡ የሚያበላ፣ ብትታረዙ የሚያርዝ፣ ብርድ ቢነካችሁ የሚያለብስ ቤተሰብ አላችሁ። እነዚህ ልጆች ግን አንዳቸው ለአንዳቸው ናቸው። ምን ያክል ንጹሕ ልቦና እንዳላቸው ብታውቁ ኑሮ ጥሩ ነበር። ምናልባት አንቺ የምታውቂው ሌቦች ስለሆኑ ነው። ግን ደግሞ ሌቦች የሆኑ ወደው ሳይሆን ደግሞ የዕለት ጉርሳቸውን ለመሙላት ሲሉ ነው። ገባሽ ብላ እንግዲህ ሀናም ተጣልታ እቤት ትወጣለች ማለት ነው። በጠዋቱ ማንም ሳያተኝ ኖላዊም እንዴ ምን ነው በዚህ ሌሊት መጣሽ ብሎ ሲጠይቃትም እንግዲህ አባዬ ከአንተ ጋር ለመሆን እፈልጋለሁ፣ ምንም ነገር አትበለኝ፣ ከዚህ በኋላ የምፈልገው ከአንተ ጋር መኖር ነው፣ እቅፍህ ናፍቆኛል፣ እዛ ቤት ከሄድኩ ጀምሮ ሰላሜን አጥቻለሁ፣ አንዱ ችግር አንዱ ላይ እየተደራረበ ነው፣ ስለዚህ እኔ የምፈልገው አንተን ነው ስትለው ኖላዊ ቤተሰብ እኮ አለሽ፣ የሚያስብልሽ ህይወት አለሽ፣ ስለዚህ ለምንድን ነው ከኔ ጋር የምትሆኚው? እኔ ምን አበላሻለሁ? ምን አጠጣሻለሁ? ምን አለኝና ነበር ያላተኝ። ሀናም ከዚህ በፊት እኮ አባዬ ብዙ ችግሮችን አሳልፈናለች፣ ስለዚህ ደግሞ አሁን ላይ እንዴት እንደዚህ ልትል ቻልክ? የማያልፈው መድኃኒዓለም ሁሉ ነገር አሳልፈውልናል፣ ስለዚህ ለወደፊትም እሱ ያውቃል፣ አታስብ አባዬ፣ እኔ የምፈልገው አንተን ብቻ ነው ስትል ሀና እንግዲህ የአቶ ኖላዊን የልብ አንጀት ለመብላት እንግዲህ ስትሽለጠለጥ እናያታለን ማለት ነው። ለንግግር ይቅርታ እዚህ ላይ ለማሳመን ማለት ነው። ከዛም እንግዲህ ድንገት ሳያስቡት አሲር እና ተምቹ ይገባሉ ማለት ነው። ፋየው እያሉ ነበር የገቡት። እስር ተፈቶ ተምቹም እንግዲህ እናየዋለን። በዚህም ደስ ያለው አሲርም ወደ አቶ ኖላዊ ሲሄዱ ድንገት ሀናም በጠዋቱ ያገኛታል። ምን ነው በጠዋቱ ሲላተኝ ምን ነው በእናንተ ሰፈር አልነጋም እንደ ነበር ያለችው። ከዛም እንግዲህ አሲር ወጥቶ ይሄዳልኝ ፋዘርን ሰላም ካለ በኋላ ተምቹ ግን ምን ሆኖስ ነው ወጥቶ የሄደው? በሰላም ነው? ምን ተፈጠረ ብሎ አባትየው ደንግጬ እኮ ሰላም ሳልልህ አረና ቀፌ ልጄ ብሎ እንግዲህ ናፍቆታቸውን ሲወጡ ምናያቸዋለን። ሀናን ተቀምጦ እንኳን ደህና መጣ ከተባባሉ በኋላ እንግዲህ ለምንድን ነው አሲር ወጥቶ የሄደው? ምን ተፈጠረ ሀና ብሎ ሲጠይቃት እኔ ምን አውቃለሁ፣ እስኪ ራሱን ጠይቀው። እንግዲህ አንተ ከመጣህ እንደፈለገ ይሁን፣ እስካሁንም በአንተ ሲሰቃይ ነበረ። ቆይ ለምንድን ነው የዚህን ያክል የጨከንክ ሲለው አረፋየው ይቅር የሚያስል ፋውል ስላልሰራው ነው፣ ስለዚህ የሰራሁት ፋውል ደግሞ ራሴን እንድቀጣ አደረገኝ እያለ ነበረ። በስተ መጨረሻም እንግዲህ ሀናም አባቷን አሳምና እሺ ይሁን ሲል በሰላም አብረው እየተጫዋወቱ እየተቃለዱ ነበረ ማለት ነው። ከዛም ወደ ወይዘሮ ሜላት ቤት ጎራ ስንል አቶ መስፍኔ የባዩሽን መሞት ሲሰማ በጣም ደንግጦ ነበረ። ከዛም እንግዲህ ልጆቹ ተኝተው ሰላም ሲሆን ለሜላት ለመናገር ከሜላት ክላስ ይጠብቃታል። ሜላትም እንግዲህ ኮምፒውተሯን ይዛ ወደ ምኝታ ክፍሏ ስትሄድ አቶ መስፍኔ ታገኘዋለች እየተንጎራደደ። እንዴ መስፍኔ አልተኛህም እንዴ ስትለው አዎ ሚሉዬ እየጠበቅኩሽ ነበረ ይላታለኝ። ከዛ ምን ነው በሰላም ነው ብላ እሷ ማጥቃት ትጠይቀዋለች።
መስፍን እንግዲህ ቶሎ መናገር አልፈለገም ነበረ። ሜላት ደግሞ ምንድነው ዙሪያ ጥምጥም የምትሄደው እባክህ ተናገር ስትለው ባዩሽ እኮ እያለ ሲንተባተብ እናየዋለን ማለት ነው። ያው ምንም እንኳን ጠላቶች ቢሆንም አብረው ብዙ ነገር ስላሳለፉ በአንድ ንግግር ለማድረግ ወይም ደግሞ ከልጆቹ መሀል ሚስጥሩን ለመናገር ከብዶት ነበር እና በግሏ አገኛታለሁና ነግራታለሁ ብሎ ነበረ። ከዛም እንግዲህ ሜላት ምን ሆነች ባዩሽ ስትለው ሞተች እኮ አረፈች ሲላት ውሁን ያለችው በቃ ቀወጠችው ማለት ነው። ወይኔ ጓደኛዬ የሌለ አፏን ራሱ አፈናት እኮ መስፈኔ ግን እሷ በቃ የሌለ ቀወጠችው። ዋው ማለት አብሮ አደጌ ብዙ ነገር ነች እያለች ነበረ። እንግዲህ ምናሴና ሰላምዬም እንዲሁም ድንብላልም ደንግጠው ምን ተፈጠረስ ብለው ሲመጡ መጋው ጉድ ሆንኩኝ ጉድ ተሰራሁኝ ባዩሼ እያለች ነበረ። ልጆቹም ይሄ ነገር ይፈጠራሉ ለእውነት ለመናገር ማንም ያስበውም የለም ነበረ። ከዛም እንግዲህ በስተመጨረሻም ባዩሽ እኮ አረፈች ስትላቸው ታዲያ ለዚህ ለምን ነው የምታለቅሽው? ሊደሰቱን ፈለጉ። እንደገና ደግሞ የሰው ሞት ደግሞ የሚያስደስት ሆነና ዝም ማለት ምርጫቸው ነበረ። ሜላት ግን አሁንም ሌቱንም ስታለቅስ ቀኑንም ስታለቅስ ነበረ። በዚህ ደግሞ ሰላምዬ ተናዳለች። ለምንድን ነው ምግብስ የማትበላ? ለምንድን ነው የምታለቅሰው? ቆይ ባዩሽ ምኗ ነው? ምን ደህና ነገር ሰርታ ነው እና ነው የምታለቅሰው? ለበጣም ተናዳ ነበረ። ከዛም እንግዲህ ሰላምዬ እና ድንብላል ሚስጥር በመመሳጠር ሜላትን ለማናደድ እና ደግሞ ከምታለቅስበት ቦታ ለማንቃት ያስባሉ ማለት ነው። ድንብላል እውነት ለመናገር በመሞቷ ተጸጽተው ነው ወይስ ቆይ ምንድን ነው? ምናልባት የሰው ልጅ ሲሞት እንግዲህ ሊታዘንለት ይገባል። እሷ ግን ልደሰት ነበር የሚገባኝ እንጂ ላዝን አይገባም ስትል ድንብላል ትናገራለች። ቆይ ምን እያልሽ ነው? ባዩሽን እኮ ነው ያጣዋተኝ እያለች እያቆላመጠች ሁሉ ስታለቅስ ነበረ ማለት ነው። ከዛም እንግዲህ ባዩሽ እኮ ደህና ነገር የሰራችው ነገር የላትም። የሰው ልጅ የሚለቀስለት ቢያንስ ሲሞት እንኳን ደግ ነገር ሊወራለት ይችላል፣ በቁሙ ባይወራለት። ነገር ግን ስለ ባዩሽ ምን ደግ ሰርታ ነው የሚለቀስላት? እሷ እኮ ሲገባት ነው የሞት ሞት ትላታለች ማለት ነው። ከዛም እንግዲህ አንቺ ለምን እንደዚህ ታናግርኛለች? ምን ለማለት ፈልገች ነው ስትላተኝ ሜላትን በጣም ድንብላለች፣ ትጮኻለች። ከዛም እንግዲህ ድንገት ትመጣና ሰላምዬ ሴራዋን ስላቀደች ከድንብላል ጋር ተመሳጥረው ስለነበረ አዎ ለምን ትቆጫታለሽ? ለምን ትጮህባታለሽ? ስለ ባዩሽ እስኪ አንድ ደህና ነገር ጥሪልኝ ስትላትኝ አይ እሷ እኮ ማለት ከእናንተ በፊት የማውቃት የረጅም ጊዜ የልጅነት ጓደኛዬ ነኝ ስትላት ድንብላልም ቀደም ትልና እንግዲህ የሰው ልጅ እኮ ደግና ክፋቱን ለማወቅ እድሜ ልክ አብሮ መኖር አይጠበቅብንም። ምንም እንኳን እሷን በክፋቷ ባውቃትም ክፋቷን ግን ለማወቅ ምንም ጊዜ አልፈጀብኝም ትላለች ማለት ነው። ከዛም እናንተ ልጆች ጨርቄን ጥላችሁ ልታሳብሩ ነው እንጂ እስኪ ታውኝ እያለች ሜላትም ትነጫነጫለች። አዎ ትክክል ና ድንብላል የተናገረችው። አየሽ እማዬ ባዩሽ ራሱ እኮ ብታይሽ እዊ ሜሉዬ አዝነሽልኝ እያለቀሽ ነው ወይ እውነትም የዋህነሽ ብላ ነበር የምትቀልድብሽ አየሽ ትላታለች። እውነት ግን ለመናገር ትልና ደግሞ ድንብላልም ትቀባበላታለች ማለት ነው። እርሰዋን ለመጣር ምቹ ቦታ እየፈለገች እንጂ ጓደኝነታችሁን ፈልገው እንዳልነበር ብታውቁት ጥሩ ነበር ስትላተኝ ሜላት የበለጠ ትናድዳለች ማለት ነው። ከዛም እንግዲህ እውነታው መጋፈጥ ስለማትፈልግ ነው አይደል እማዬ ትላታለች። ሰላምዬም የተሳለች ስለት ናት። በቃ ወይ ሰላም ማለት ትዕግስት የሚባል የላትም። የሰዎቹን ሀዘናቸውን በደንብ እንዲያረጋጉ ሰዓትም እድልም በፍጹም አትሰጥም። ሰላምዬ እውነቱን ተናግራ በቃ ሀቅ ነው የምትናገር። ወደኋላ የምትለው ወይም ደግሞ ይሄ ይከፋል ይሄ ይበጃል የምትለው ነገር የለም። የተሰማትን ስሜቷን በሙሉ ነው ወዲያው ነው የምትናገረው። በዚህም እንግዲህ ሜላት ተነስታ ትሄዳለች ማለት ነው። ጭራሽ ሜላት ከዛ መስፍኔ ከመጣላት በኋላ የባዩሽ የስነ ስርዓቱ ቀብሩ መቼ ነው ብላ ጥያቄ ታቀርባለች ማለት ነው። ቆይ ምን ለማድረግ እየሞከርሽ ነው ሲላትኝ አዎ መሄድ አለብኝ፣ ሬሳዋን እንኳን ማየት አለብኝ፣ አፈር ላልብሳት፣ ጓደኛዬ አብሮ አድጌ እኮ ናት። ቆይ አንተ እሷ በመሞቷ ምን ነው የከፋህ አትመስልም? ተደስተሃል እንዴ ስትለው እውነት ለመናገር በመሞቷ ላዝን እችላለሁ፣ ነገር ግን ደግሞ የሰራችው ስራ በጣም እንድጠላት አድርጎኛል። የኔና እሷ ጓደኝነት አንቺ ልትለይ ስትሞክር ያኔ አክት ሞለታል ሲል ይመልሳል አቶ መስፍን ማለት ነው።
ቢሆንም ጨካኝ ነው ብላ እንግዲህ ሜላት ቆርጣ ለመሄድ ትሞክራለች። በነገራችን ላይ የባዩሽ ሰካራም ባሏ ካገኛትና ሜላትን እንደማይለቃት እንዲሁም ደግሞ ፖሊሶች እንደሚፈልጓትኝ መስፍኔ ቀደሞ ያቅ ስለነበረ ሜላትን ሊያስጠነቅቅ ይሞክራለኝ። ሜላት ግን ምንም አልሰማም ትላለች ማለት ነው። ሁሉን ነገር ጥሳ ኢቨን ፖሊስ ጣቢያም ይሆን ምርመራ ክፍል ሆስፒታልም ቢሆን የባዩሽን ሬሳ ካላየው ታንቄ እሞታለሁ ስትል ነበር ማለት ነው። እና አጣርተና መቼ እንደሆነ የቀብር ስነስርዓቱ እያለችው ነበረ። ከዛም እንግዲህ ምናሴ ነገሩ ሁሉ ድብልቅልቅ ሲል ይህንን የሚያረጋጋ መድኃኒት ሀና ጋ አገኛለሁ ሲል ሀና ጋር ይሄዳል፣ ወደ አቶ ኖላዊ ቤት ማለት ነው። ከዛም ምናሴ እናቴ ምን ሆነች? ለምንድን ነው የመጣኸው ስትለው ጉድ ሆነንልሻለኝ አክስቴ ባዩሽ አረፈች ሲላት በጣም ደነገጠች ማለት ነው። የዚህን ጊዜ ነበረ አቶ ኖላዊ እንዴት ድፍታለሽ? በቃ የሰው ልጅ እድሜው እንደ ጥሬ ነው፣ እንደ ዶሮ ጥሬ ነው ማለት ነው፣ ወዲያው ነው የሚለቀመው ማለት ነው። አሟሟቴን አሳምርልኝ መድኃኔዓለም ብሎ ለራሱ ጸሎትም ገባ ማለት ነው። እና የባዩሽ መሞት የብዙዎች ደወል ንቃት አድርጓል ማለት ነው። ከዛም እንግዲህ ሀናም እየበረረች ከዚህ በኋላ ምክንያት ነበር የምፈልግ ወደ አንተ ለመምጣት እንጂ ድጋሜ ወደ ቤተሰቦቼ አልመለስም ስትል የነበረው እንደው ጫማ እንኳን ለመልበስ ማለት ነው ጊዜ አላገኘችም፣ እየበረረች ማለት ነው። አቶ ኖላዊም ጠብቂኝ፣ ተረጋጊ፣ ቆይ እስኪ ልብስም ልበሽ እያላተኝ እሷ ግን በቃ መስሜ ጥጥ ነው ብላ ቆርጠው ትመጣለች ማለት ነው ወደ ሜላት ቤት። ሜላት ከመጣችም በኋላ እንግዲህ መስፍኔ ነበር ሳሎን የተቀበላቸው። ከዛ የነገረውን ያለውን ነገር ሁሉ መችስ ምናሴ ነግረውሻል አይደለ? ስለዚህ እናትሽን አንድ ነገር አረጋጊያተኝ። ቆይ ምን ሆና ነው የሞተችው ስትለው ምን አውቃለሁ፣ ቆይ ማን እንደገደለ አስታውቋለች ስትል አይ ብናቅማ ለበለጠ ለኛም የምስራች ነበረ፣ ነገር ግን ደግሞ ማን እንደገደላት እንዴት እንደሞተች ታወቀ እንጂ ገዳዩ ማን እንደሆነ አልታወቀም። ስለዚህ ባዩሽ የሞተችው በሽወጥ ነው። ለዚህም ደግሞ የመጀመሪያ ተጠርጣሪ እናትሽ ናት ሲል መስፍኔ ለሀና ሲያረዳት ምን ብላ ትደነግጣለች? አዎ ባዩሽ እና እናትሽ ያሉበትን ሁኔታ መቼም ታውቂያለሽ አይደለ? ለዚህ ደግሞ የመጀመሪያ ተጠያቂ እናትሽ ናትና ከዚህ ቦታ እንድትሸሽ አድርጊያት፣ እኔ ብለምን ባስለምን እምቢ ብላኛለች ሲል ለሀና ይናገራል። ወይዘሮ ሜላትም እንግዲህ እኔ ሜላት ፈርቼ የትም ቦታ አልሄድም፣ የሚሆነው ሁሉ ተጋፍጬ አልፋለሁ ስትል እናያታለን ማለት ነው። ፖሊሶቹም እንግዲህ ያለምንም መረጃ ሜላትን ወንጀለኛ ናት ብለው ለማሰር እንግዲህ ወደ ቤቷ ይመጣሉ ማለት ነው። ሜላት እንግዲህ የምታደርገው ምን እንደሆነ እናያለን። አምና ወደ ፖሊስ ጣቢያ ትሄዳለች ወይስ ደግሞ እጅ አልሰጥም ብላ ተከራክራ ትቀራለች የሚለውን በቀጣይ ክፍል የምናይ ይሆናል። ቸር ቆዩልኝ። አብራችሁኝ ስለነበራችሁ ለሁላችሁም ከልብ ነው የማመሰግነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ እንዲሁም ሀሳብ አስተያየታችሁን በኮመንት ሴክሽን በማስቀመጥ አበረታቱ ማለት ነው። ይህ የኖላዊ ድራማ በክፍል 117 ሲሆን የተነተኩት እንግዲህ በክፍል 116 የነበረው ይህን ይመስላል ማለት ነው። የባዩሽ የመቃብር ስነ ስርዓት እንግዲህ ደግሞ በቀጣይ ክፍል ይኖራል። ሀሊያ ደግሞ ሰርግ እንጠብቃለን ማለት ነው። ሰርጉም የሚሆነው እንግዲህ ይመስለኛል ድራማው እየተገባደደ ወይም ደግሞ ወደ ማለቂያው ፓርት አካባቢ እየደረሰ ይመስለኛል። ምክንያቱም እርግብ ካልመጣች ባዩሽም ከሞተች ሁሉ ነገር ተፈጸመ ነው። ትንሽ ሀሳብ የሚኖረው የሜላት በፖሊስ ተይዛ እውነቱ እንዲጣራና ትክክለኛ ገዳያ ለፍርድ እስኪቀርብ ድረስ እንዲሁም ደግሞ የድንብላልና የተምቹ የፍቅር ላይፋቸው ምናልባት ካለ ነው እንጂ ሁሉም ነገር እየተቋጨ ይመስላል። ድራማው ግን እውነት በጣም አስተማሪና ተወዳጅ ድራማ ነው። ያላያችሁት ገብታችሁ ጎራ ብላችሁ እዩት። የምር በጣም አስተማሪ ነው ድራማው። እንግዲህ የተሰረቀ ህይወት፣ ከዛ ደግሞ ክፋትን፣ ከዛ ደግሞ መልካም መስራትን መልሶ ምን ያክል መልካም እንደሚወድቅ የሰው ልጅ ተስፋ ቆርጦ ከዛ ደግሞ ተስፋው ሲለመልም የምር በሄዳችሁበት ሁሉ ትንሽም ትልቅም ሳትሉ የእርዳታ እጃችሁን ስትዘረጉ ነገ ላይ የበለጠ ደግሞ ያቺ አብባና ተውባ ሰፍታ ያቺ መልካም ነገር የሰራችኋት መልካም ትከፍለናለች። መቼ እንደሆነ ባናቅም ማለት ነው። ክፉ ካደረግንም ትንሿ ክፉ ነገር በልጣና ተውባ ደግሞ ትልቅ ችግር ላይ እንወድቃለን።
ባዩሽም እንግዲህ ለራሷ አገኛለሁ፣ እበላለሁ፣ እጠቀማለሁ ስትል በዙሪያ ያሉትን ሰዎች ሁሉ ወዳጆቿንም ጠላት ሆኗ እንዲሁም ለወንድሟ ልጅ እንኳን ሳትራራ ረመጥ ከታት። በስተመጨረሻ ላይ እንግዲህ ለሰው ያጠመደችው ለራሷ ሆና ቀርታለች እና ተንኮልና ክፋት በባዩሽ ይብቃ። እውነት ለመናገር ድራማው በጣም አስተማሪ ነው። ገብታችሁ እዩት። ስትከታተሉ ለነበራችሁ ለሁላችሁም ከልብ አመሰግናለሁ። ይህን ቻናል እንግዲህ አበረታቱ ማለት ነው። ላይክ ማድረጋችሁን አትርሱ። ኮሜንትም አድርጉ፣ ሼርም አድርጉ። አብራችሁን ስለቆያችሁ ከልብ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ቸር ቆዩልኝ።